በላያችን ለመሳለም ስትራገጡ እኮ የሚሰማን ነገር አለ። የሌለን ቅድስና ያለን ይመስለናል። የሌለን ንጽህና ያለን ይመስለናል። የሌለን ክብር ያለን ይመስለናል። ዛሬ አባቦ ለመባል አይደለም እንዴ ብዙ ሰው አንዳንዱ ሰውነቱን እየገረፈ ውሸቱን እኮ ነው። ሰው ጠፍቶ እዚያ ሰውነቱን ሲገርፍ ያ እሱ የሚቀልድበትን ሰንሰለት አንስቶ አንድ ወጠምሻ ቢለው እኮ እዚያ ይቆመ። እንዲሁ ህዝቡን ለማታለል አንዳንዱ ጸጉሩን ያሳድጋል፣ አንዳንዱ በየቦታው መለከት ያስነፋል። ክብሩ የሌለውን ክብር እንዳለው አድርጎ ለመግለጥ፣ የሌለውን ቅድስና እንዳለው አድርጎ ለመታወቅ ጴጥሮስ ክርስቶስን ፈልጎ እንደ ማቴዎስ ክርስቶስን ፈልጎ እንደ ጳውሎስ ክርስቶስን ፈልጎ ነው ይሄን ዓለም የናቀው ይሄን ዓለም የተወው። ሰው የእግዚአብሔር ምርኮኛ ሲሆን ገንዘብ አይማርከው። ሰው የእግዚአብሔር ምርኮኛ ሲሆን ኃጢአት አይማርከው። ሰው የእግዚአብሔር ተገዢ ሲሆን ምእመናን በዚህ ዓለም ያለው ነገር አያሸንፈው። ስለዚህም ነው ክርስቶስ ማርኮታል። ከሀገር ብንርቅ ከልፍኝ ከጓዳችን ስንቅነሽ ለመንገድ ምርኩዝ ለጉዟችን ክርስቶስ ማርኮታል። ክርስቶስ የእርሱ አድርጎታል። ስለዚህ ነው ገብረ ክርስቶስ ከጫጉላ ወጥቶ አሁን ወደ አርማንያ ጉዞ ጀመረ ይላል። የአንድ ዓመት መንገድ ነው፣ ግን ሂዶ ወደ ጀልባ ወይም መርከብ ለምኖ ተሳፍሮ ወደ አርማንያ ሄደ ይላል። ወደ አርማንያ እሱ እየሄደ አባቱ ግን ሰራዊቱን ሰብስቦ ብርና ወርቅ ሰጥቶ ልጄን አምጡልኝ አለ። ልጄን ፈልገዋለሁ አለ። የታደለ ልጅ እርሱን ክርስቶስ ፈልጎታል። እርሱን ክርስቶስ ወስዶታል። እርሱ የእግዚአብሔር ሆኗል። ምእመናን በእውነት ልጆቻችን የእግዚአብሔር ያድርግልን። የእግዚአብሔር የሆነ ልጅ ማግኘት መታደል ነው። የእግዚአብሔር የሆነ ልጅ በዚህ ዘመን መውለድ መመረጥ ነው። እነ መርኬዛ የተመረጡ ናቸው። የእግዚአብሔር የሆነ ልጅ ነው የወለዱት። ስለዚህም ነው ሰራዊቱ ተበተኑ ብርና ወርቁን ይዘው። እርሱም ደግሞ ልብሱን ለውጦ የንጉሱ ልጅ የድሃ ልጅ መስሎ ራሱን ድሃ አድርጎ ኮበለለ ይላል። ዓለምና ተመልከቱ፣ ራሱን ድሃ አደረገ። ምእመናን በእግዚአብሔር መንግሥት ባለጸጎች ለመሆን ዛሬ ራሳችን ድሃ እናድርገው። ከኃጢአት ድሃ እንሁን፣ ከበደል ድሃ እንሁን፣ ከዘረኝነት ድሃ እንሁን። ዛሬ ሀብታችን ዘረኝነት፣ ሀብታችን ራስ ወዳድነት፣ ሀብታችን ሆዳምነት ሆኗል። ራሳችንን ከዚህ እናድየው። ከዚህ ካልደየን፣ ራሳችንን ከዚህ ባዶ ካላደረግነው በእግዚአብሔር መንግሥት መክበር አንችልም። በእግዚአብሔር መንግሥት ባለጸጎች መሆን አንችልም። 100 እጥፍ ለማግኘት ዛሬ ራስን ድሃ ማድረግ፣ ሁሉን መተው እንደነ ጴጥሮስ፣ ሁሉን መተው እንደነ ገብረ ክርስቶስ። ምድራዊውን ጫጉላ ስለ ሰማያዊው ሰርግ ቤት ሲል ናቀው። ምድራዊውን ስልጣን ስለ ሰማያዊው ስልጣን ሲል ተወው ገብረ ክርስቶስ። አርማንያ ሂዶ ከእናታችን ከመቤታችን ቤተ ክርስቲያን አጠገብ ቁጭ ብሎ ከሚለምኑት ጋር እየለመነ መኖር ጀመረ። በጾም በጸሎት ተወስኖ፣ በስግደት ተወስኖ። አሁን ስራው ስግደት ነው። የመንግስት ስራ አይደለም። የልዑልነት ስራ አይደለም። የንጉሥ ልጅ የሚሰራውን ስራ መስራት አይደለም። የእርሱ ስራ አሁን ለሰማያዊው ንጉሥ መስገድ፣ መጸለይ፣ መንበርከክ፣ መገዛት። እባካችሁ ለሰማያዊው ንጉሥ እንገዛ። ለሰማያዊው ንጉሥ መገዛት ማለት ባለትዳሮች በትዳራችን መጽናት ነው። ለሰማያዊው ንጉሥ መገዛት ማለት ያለኝ በቃኛን ማለት ነው። ለሰማያዊው ንጉሥ መገዛት ማለት አንደበትን መግዛት ነው።
ሰውነትን ከኃጢአት መሰብሰብ ነው ለእግዚአብሔር መገዛት ማለት። ለእግዚአብሔር ተገዛ። 15 ዓመት ሙሉ ብርድና ፀሐይ እየተፈራረቀበት በዚያ ተቀመጠ፣ ጸለየ ከኔ ቢጤዎች ጋር። የኔ ቢጤ ሆኖ የሀብታሙ ልጅ እኮ ነው። እኛ ሀብታም ለመሆን ነው የምንሰርቀው። እኛ ሀብታም ለመሆን ነው የምናጭበረብረው። እኛ ሀብታም ለመሆን ነው ሰማያዊውን ክብራችንን በምድራዊው ነገር እየለወጥን ያለ ነው። እርሱ ደግሞ ድሃ ለመሆን ተመልከቱ፣ በሰማይ ሀብታም ለመሆን ከኔ ቢጤዎች ጋር ራሱን ድሃ አደረገ። እንዲያውም የአባቱ አገልጋዮች እሱን እየፈለጉ ሲሄዱ ለኔ ቢጤዎች ካላቸው ከስንቃቸው ሲመጸውቱ እርሱም ከአባቱ አገልጋዮች ተመጸወተ ይላል። ያን ጊዜ እግዚአብሔርን አከበረው፣ አመሰገነው። ተመስገን ጌታዬ አለ። ትላንት አዘዛቸው፣ ትላንት እኔ ለሥራ አሰማራቸው በነበሩ በአባቴ አገልጋዮች እጅ እንድመጸውት ያደረገው መልእክት ይኖራታል። ስለዚህ ይሄን ትተን ጥላቻን ትተን መነቃቀፍን ትተን ኃጢአትን ትተን እግዚአብሔርን እንከተለው። ኩሎ ሀደግነ ወተሎናከ፣ ሁሉን ትተን ተከተልን እንኪያስ ምንድን ነው የምናገኘው ማለት የምንችለው ያን ጊዜ ነው። ጴጥሮስ ይህን አለ፣ ክርስቶስ 100 እጥፍ ታገኛለህ ነው ያለው። ፍጹም የሆነ በረከት የዘላለምን ሕይወት ትወርሳላችሁ ነው ያለው። የዘላለምን ሕይወት ፍጹም የሆነውን በረከት እንደነ ጴጥሮስ እንደነ ገብረ ክርስቶስ ለመውረስ እነርሱን መምሰል እነሱን መከተል ያስፈልጋል። አምላካችን አባታችን እግዚአብሔር ገብረ ክርስቶስን በምናኔ ያጸናው ለመንግስቱ የመረጠው ጌታ እኛንም ለመንግስቱ እንዲመርጠን በክርስትና ሕይወታችን እንዲያጸናን ቅዱስ ፈቃዱ ይሁንልን። እግዚአብሔር ከፈተና ከመከራ ይታደገን። ሀገራችንን ኢትዮጵያን ይጠብቅልን። አባቶቻችን አሁን ያሉት በስብሰባ ላይ ነው። አዎ የቅዱስ ሲኖዶስ ስብሰባ ነው። ስለዚህ አባቶቻችን ለቤተ ክርስቲያን የሚበጀው የሚሆነውን መልካሙን ነገር እግዚአብሔር መንፈስ ቅዱስ እንዲያስወስናቸው በጸሎት ልናግዛቸው ያስፈልጋል። ባሉበት ያበርታልን፣ ይጠብቅልን። የአምላካችን የእግዚአብሔር ቸርነት የእናታችን የእመቤታችን የድንግል ማርያም አማላጅነት የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። እግዚአብሔር ይመስገን። እንግዲህ ቅድም እንደተባለው በእውነት ብዙ ቆሞሳት አሉ፣ ብዙ መምህራን አሉ፣ ብዙ አባቶች አሉ። እንግዲህ በልጅነት መንፈስ እኔን ስላዘዙኝ ለመታዘዝ ያክል ነው። እነሱ የበለጠውን ያስተምሩናል። ይልቁንም በእውነት የደብሩ አስተዳዳሪ ክቡር መልአከ አርያም መንግስቱ ዘላለም ወደዚህ ደብር ከመጡ ጊዜ ጀምሮ በጣም ደብሩ በልማት ተለውጧል፣ በገቢ አድጓል። በፊት ሰው ለአገልግሎት ብዙም የሚመኘው ቦታ አልነበረም። አሁን ግን አገልጋዮች ሁሉ የሚመኙት ቦታ አድርገውታል። በበረከቱ የታወቀ ነው፣ በስለት ሰሚነቱ የታወቀ ነው። የገብረ ክርስቶስ የአቡነ አረጋዊ አማላጅነት ፈጣን ነው። በኢኮኖሚ ግን ትንሽ ወረድ ያለ ነበረ። አሁን ደግሞ በኢኮኖሚም እንዲያድግ አድርገውታል፣ በልባት እንዲበረታ አድርገውታል። የደብሩ አስተዳዳሪ ክብር ይስጥልን፣ በዚህ ቦታ ያቆይልን። እልል ብላችሁ አመስግኑላቸው። አሜን። አባታችን ቃለ ሕይወት ክቡር አባታችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በእውነቱ ለሕይወታችን የሚስማማውን ለነፍሳችን ምግብ የሆነውን የእግዚአብሔርን ቃል አስተምረውናል። ይህንን ሰምተን እንደ ወደ የቤታችን ነው የምንሄድ የነበረው። ነገር ግን ደግሞ ቤተ ክርስቲያኗ ያው ስጋዊ ምግብ መንፈሳዊውን ምግብ መግባለች። ከዚህ በኋላ ደግሞ መልእክት